السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا وسيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدا عبده ورسوله. أما بعد، فأحمد الله جل وعلا أن يسر لنا هذا اللقاء، وأسأله أن يجعله لنا لقاء مباركا. ومجمرة درجة الله سبحانه وتعالى ይህን መቀማመጥን ስላገራልን ከሙስሊም ወንድሞች ጋር ከተማሪዎች ጋር አላህ ሩቶልን ስላገናኘን አልহামዱሊላሂ ረቢል ዓለሚን። ወንድሞቼ አላህ ካለ ርዕሱም እንደምታውቁትም አስፈላጊና አሳሳቢ የሆነ ርዕስ ነው። ኻሰተን ፊትናና ችግር በበዛበት ጊዜ። وعنوان المحاضرة تكون بإذن الله جل وعلا اتباع منهج السلف الصالح سبيل النجاة والهداية. የሰለፎችን መንገድ እነዛ ደጋግ ሰዎች የነሱ መንገድን መከተል የመዳኛና የመመሪያ የሆነ መንገድ ነው። ይህ ርዕስ ለሙስሊም በጣም የሚያስፈልገው ነው። ኻሰተን ሐቅና ባጢልን መለየት በሚከብድበት ጊዜ፣ ኻሰተን የባጢል ሰዎች ሐቅን ይዞ የመጡ መስሎ ለሰዎች በሚቀርቡበት ጊዜ፣ በእንደዚህ አይነት ጊዜ እንደዚህ አይነት ርዕስን አንስቶ መተዋወሱ አስፈላጊ ነው። ለምን ይህን ነገርን የማንይዝ ከሆነ ማንከተል ከሆነ መዳን አንችልም። ይህን አላህ ካለ ዛሬ ራሴንም እናንተንም ማስታወስ እፈልጋለሁ። የመጀመሪያው ርዕስ ሰለፉ ሳሊህ ሲባል ማን የተፈለገበት? ምን ማለት ነው? ማን ነው የተፈለገበት? ይገርመኛል። ዩኒቨርሲቲ ተማሪ ናቸው። እዚህ ከእናንተ ዩኒቨርሲቲ ተማሪ ያልሆነ ሰው ዩኒቨርሲቲ ተማሪ ያልሆነ ዩኒቨርሲቲ ተማሪዎች ናቸው። የኔ የመጣችሁት የለም። ይሄ ነው ከዶርም የወጣችሁት ለመዝናናት የሆነ ቀበሌ ስብሰባ ላይ ሄዳችሁት እንዴ? ዳዕዋ ትምህርት ለመማር አይደለ? ሌላን እያመጣን እንዴ? ሌላን እያላችሁ የላችሁ ማለት አላህ ይቀበላችሁ፣ አላህ ይቀበላችሁ። ግን ወታደር ጦር ቦታ ሲም ምን ይዞ ይላል? ዘና ብሎ ልብስ ለብሶ ምናምን ይሄዳል። ከጣል ጋር ሲገራ ሃይ እንዴት ነህ ሰላም ምናምን ይለዋል። ሃይ እንዴት ነህ ሰላም ነው ፒስ ሰላም ልኮር ምናምን ይመጣል ይለው ነው። ዳዕዋ ቦታ አንድ ስክሪፕት ያዘ የለም ከእናንተ ውስጥ ደፍተር ወረቀት ያዘ የለም። ይገርማል። ዳዕዋ ቢሆንም የሚነሳው ዒልም ነው፣ የሚጠቅም ነገር ሲወጣ ምረሳው ነገር ነው። አንድ ሰው ስክሪፕት ያዘ የለም፣ ደፍተር ወረቀት ያዘ የለም። አሁን ወጣው እኔ ከተናገርኩኝ በኋላ እቺንችም ማኛ ምናቃታለን። ለወደፊት ማንኛውም ዳዕዋ ስትመጡ ማንኛውም ቀራ ስትመጡ እስክሪፕቶና ወረቀት ይዛችሁ ነው ቢያንስ
ዋና ርዕስ ጽፋላችሁ ዒልም እንዴት ይያዛል ታዲያ ይሄ ርዕስ ዛሬ አወራ ነው ከዛ አዳምጣችሁ በቀኝ በግራ ደፋችሁት ልክ ከምስኪባ ስትወጡ የለም ይሄ ነው ተማሪዎች ላይ ለውጥ የማይመጣው 4 ዓመት መስጊድ ትመላለሳለህ ቂራት ትቀራለህ ዳዕዋ ታዳምጣለህ ግን ራስህን ጠይቀሃል እሺ በ4 ዓመት ምንድነው ያስኩት ዒልም የትኛው ኪታብ ማስቀራት እችላለሁ በራስህን ጠይቀህ ታውቃለህ እንዳትቀዱ መቅዳት አይፈቀድም ይሄ ያበላሽ አንደኛው የሚቀዳው ነገር እንዳትቀዱ ጻፉ አንድ ሰው እንዳይቀዳ ድምጽ ጻፍ ሞባይል ላይ አውጣና ኖት ላይ ጻፍ ቅጂ ያለ እየተባለ ነው ሰው ህዝቤ መጻፍና ማንበብ ያቆመው አንድ ሰው እንዳይቀዳ የዛሬ እርምጃ ነው ዛሬ ጉዳችሁ ይፈላል ምን ታመጣላችሁ ዛሬ እንዳትቀዱ ግን ዋናው ነጥብ ትይዛላችሁ ካልሆነ አሰላሙ አለይኩም ይልጀመርኩኝ ወአለይኩም ሰላም ብዬ እወጣለሁ በዚህ በር እኔ ቀላላቅም በነገራችን ላይ ለእናንተ አዲስ ነኝ እንጂ በዕልም ላይ ቀላላቅም እንደዚህ ነው አጋጣዋችሁ አያቅማ ገራገራ እያደረገ እያግራራ ያሳልፋችኋል ከ4 ዓመት ባስጡጡ ምንም የላችሁ እንደገባችሁ ግቢ ትወጣላችሁ ኢንቨስት በመማርበት ሰዓት እኔ ብዙ ቂራት እናስቀራለን እኔም እቀራለሁ ተማሪ በትክክል ተለውጦ ነው የሚወጣው በዛን ሰዓት ያውኑ ግን አላቀም ስናያቸዋለን ያ ረብ ያግዘኝ المهم የመጀመሪያው ርዕስ السلف الصالح ሲባል ማን የተፈለገበት ማን السلف الصالح ደጋግ ሰዎች እነዛ የቀደሙ ደጋግ ሰዎች እነማን ናቸው السلف الصالح በዋነኝነት የሚጠቀሰው الصحابة والتابعون وتابعوهم بإحسان ሰሃቦች ናቸው ከሰሃቦች በኋላ የመጡ ታቢዖች ናቸው ይሄ ተፈለገበት ደጋግ ሰዎች የቀደሙ መልካም ሰዎች እነሱ ናቸው كما قال الله جل وعلا والسابقون الأولون من المهاجرين والأنصار والذين اتبعوهم بإحسان رضي الله عنهم ورضوا عنه النزا والسابقون يالفوت يقدموت الأول يمجمروچو من المهاجرين كمكة ولا مدينة يتسددوا والأنصار مدينة ليتقمتوا رسولنا عليه الصلاة والسلام ياجزوا والذين اتبعوهم الناس دغمو يتكتل بمن بإحسان بملكام ነገር እነዚህ ሰዎች الله سبحانه وتعالى ምንድነው ያደረገላቸው قال رضي الله عنهم ورضوا عنه الله سبحانه وتعالى መልካም ስራቸውን ወዶላቸዋል እነሱም ደግሞ አላህ የሰጣቸውን ጸጋን ተቀብሎ ወደዋል السلف الصالح የተፈለገበት እነዚህ ናቸው እንጂ አዲስ ቢድዓ አዲስ መጥ ነገር አይደለም አንዳንድ ሰዎች እንደሚረዱት በርባዋነት የሚጠቀሰው ከሰሃባ አልፎ ረሱል አለይሂ ሰላቱ ወሰላም ናቸው በሐዲስ መጣበታል በዋነት የሚጠቀሰው ረሱል አለይሂ ሰላቱ ወሰላም ናቸው يقول النبي عليه الصلاة والسلام في الحديث المتفق عليه خير الناس قرني ثم الذين يلونهم ثم الذين يلونهم الحديث መልካም የሚባሉት ክፍለ ዘመን እኔ ያለሁበት ነው አላህ መተኛ عليه الصلاة والسلام ከዛ በኋላ ቀጥሎ የሚመጣው ክፍለ ዘመን ነው ከዛ በኋላ ቀጥሎ የሚመጣው ክፍለ ዘመን ነው አላህ መተኛ عليه الصلاة والسلام ولذلك الرسول عليه الصلاة والسلام لرجاته لفاطمة رضي الله تعالى عنها بجرا مسترن كنجرات بحاله مجمره القسا كذا بحاله يساقچበት ነገር ስትናገር قال فيها النبي عليه الصلاة والسلام نعم السلف انا لك ምንኛ ያማረ ቀድሜሽ የሚሄድ ሰለፍ ነኝ ብሎ ነገራት ኢነን በዋነኝነት ረሱል عليه الصلاة والسلام والصحابة والتابعون بإحسان رضي الله عنهم ولذلك يقول عبد الله بن مسعود رضي الله تعالى عنه اتبعوا ولا تبتدعوا فقد كفيتم أخذ ذلك الدارمي في سننه
ትክክለኛ ነገርን የረሱል አለይሂ ሰላቱ ወሰላም ፈለግን ተከተሉ ولا تبتدعوا بدعة አዲስ መጥ ነገር እንዳታመጡ ለምን መከተሉ የሚበቃችሁ ያክል የተነገራችሁ ነው ለና ሰለፉ ሷሊህ ሲባል የተፈለገበት ይሄ ነው እነዚህ ናቸው ሁለተኛው ርዕስ ላይ መንሐጅ ሰለፍ ሷሊህ ሲባል የተፈለገበት ትክክለኛን እስልምናን መረዳትና ትክክለኛን እስልምናን መስራቱ በእነሱ አረዳት على فهم الصحابة في العبادة والعقيدة والمعاملة والأخلاق والدعوة إلى الله عز وجل إيه انت لك عرفت نتبوش ناس مربت سلف الصالح نكتل على متلكه هنا يتفلقبت إنما ناتشو صحابوش ناتشو الشي سلف المنهج السلف ينزا يدقاق سووش من قد كتل على مالت أي قرآننا حديثا الناس تردوا تردوا له مالت አዲስ መጥ አረዳድን አላመጣም በአቂዳ ላይ በዒባዳ ላይ በዳዕዋ ላይ በስነ ምግባር ላይ እነዚህ አራት ነገሮች ወደፊት እንመጣበታለን ትላልቅ የቢድዓ ሰዎች የሚወርቁበት ነገር ወይ በአቂዳ ከነሱ ይወጣል ወይ በዳዕዋ ስት ከነሱ ይወጣል ወይ በአኽላቅ ከነሱ ይወጣል ወይ ደግሞ በሙዓመላ ከነሱ ይወጣ ይችላል አላህ Subhanahu Wa Ta'ala ቁርአንን ሰሃቦች እንደተረዱ ለምንድን ነው ሰሃቦች በተረዱት መንገድ የሚባለው لانهم شاهدوا التنزيل ቁርአን ሲወርድ እዛ ነበሩ ረሱል አለይሂ ሰላቱ ወሰላም ቁርአንን ፈስሮላቸዋል ለሰሃቦቻቸው ምን ያልኩት ጥያቄ አለኝ ረሱል አለይሂ ሰላቱ ወሰላም ለሰሃቦቻቸው ቁርአንን ሙሉ ፈስሯል እሱ ይለስልኝ ሰው كما ربي عليه الصلاة والسلام صحابي سالتي القرآن كان هيكني تفسير تهمني ايو جتي رقا برباد لك يتلي رقا برباد الفسروا كان كما قرف الله لك رب السلم الناس او كان كما مسجام تالي ولت ما رقا فسروا الفسروا بمنو نسمع الله فسروا عندك فسر قلت بلو بسم الله الرحمن الرحيم الحمد لله رب العالمين ملو الحمد معناه كذا بقول فسروا الله يسوع كذا فاتحا كذا بقرة على عمران نساء ياله أو كتبها ما سجل أحسنت أو كقرآن قال بقر يفسروا باتشو بوتا له بحديث يفسروت አለ ሌላኛው ደግሞ የፈሰሩበት መንገድ በዳዕዋቸው በተግባራቸው ቁርአን ሙሉ ፈስሩ ረሱል አለይሂ ሰላቱ ወሰለም ሰሃቦች ቁርአን ሳይረዱ ረሱል አለይሂ ሰላቱ ወሰለም አልሞቱ ለዚህ ነው የሰሃቦችን መንገድ መከተል ምንለው እነሱ ቁርአን ወህዩ ሲወርድ ረሱል አለይሂ ሰላቱ ወሰለም አጠገብ የነበሩ ናቸው ለዚህ ነው አላህ Subhanahu Wa Ta'ala በእነሱ አረዳድ መረዳት እንዳለበት እነሱ ባመኑት መንገድ ማመን እንዳለብን አላህ ይነግረናል فإن آمنوا بمثل ما آمنتم به فقد اهتدوا እናንተ ሰሃቦች ኺጣቡ ለሰሃቦች ነው እናንተ ሰሃቦች ወይ ከናንተ በኋላ የሚመጡ ሰዎች እናንተ እንዳመናችሁ فإن آمنوا بمثل ما آمنتم به እናንተ እንዳመናችሁት የሚያምኑ ከሆነ فقد اهتدوا በርግጥ ትክክለኛ መንገድን ይመራሉ አይ እኛ ዘመናዊ ሰዎች ነን ቴክኖሎጂ የመጣበት ዘመን ነው ቁርአንን ከዘመኑ ጋር አመሳስለን መሄድ አለብን ምንል ከሆነ ትክክለኛ ማን ይቻላል አልሆነም ቁርአን صالح لكل زمان ومكان اذا የሰሃቦች فهم አስፈላጊ ነው ولذلك النبي عليه الصلاه والسلام حديث عرباد بن سارية ላይ
فتنا ችግር መከራ እንደሚመጣ ከነገሩ በኋላ قال عليكم بسنتي وسنة خلفاء الراشدين المهديين من بعدي تمسكوا بها وعدوا عليها بالنواجذ وإياكم محدثات الأمور الحديث أخرجه أبو داود الترمذي وهو حديث صحيح يا لحمتني عليه الصلاة والسلام من قالوا عليكم بسنتي بني سنة لي أدرا يونباتشو ينين سنة تبقاتشو يازو عليكم أدرا بسنتي ينين سنان وسنة الخلفاء الراشدين ينزا يمريوچو ياراتو أبا بكر وعمر وعثمان وعلي أتبقاتشو يازو كني بهالي ينزا أراتو تمسكوا بها أتبقاتشو هذا النقر بترساتشو እንዳይለያችሁ አምቃችሁ ነገር ያሉ አላህ መተኛ عليه الصلاه والسلام ኢደን ሱናቸው መከተል እንዳለብን እየነገሩ ሶስተኛው ማነሳው ما فضل منهج السلف الصالح منهج السلف الصالح በመከተላችን ሰለፍ ሳይተፈለገበት አህሉ ሱና ሌላ ነገር ኮረም الاسلام الصحيح ማለት ትክክለኛ እስልምና ለምን አሁን ዙሪያችን ብዙ የቢዳ ሰዎች አሉ ሱፊ ይመጣል እኔ አህሉ ሱና ነኝ ይላል ትክክለኛ እስልምና ነኝ ነው ሰው ማስተው ይላል ከዛ ድብ ይመታልሃል ከዛ በኋላ ይጮዋል ከዛ በኋላ ኹራፋት አውሊዮችን ይለምናል ሼኾችን ይለምናል እንዴ አውሊዮችን መለመን ሽርኩስ መወደቀ እኮ እስልምና አይደለም ከዛ ይመጣልና ደግሞ አንዳንድ ኢኽዋን የሚባለው አይ እኛኮ አሁን ባለንበት ሁኔታ የተለያየ ፖለቲካውን ሁኔታዎች መረዳት አለብን ነው just understand ለማለት ነው እንግሊዝኛ ያቀላቅላል ኢኽዋን ሁሉ ይበዛት ራስ ምርጥ ለማድረግ አራዳ ነው እኛ ሞኝ እሱ አራዳ just ስልጣን መያዝ አለብን ኦኬ ስልጣን ስንይዝ ከዛ በኋላ ይሄን አጀርን በስልምና መቀኝ ነው እንዴ ያስከኮ ማን አደረክልኝ ታዲያ ኢትዮጵያ ለሚዛል ምን አደረክልኝ የተለያየ ሀገር ላይ የነበሩ ሱዳን መሐመድ ዑመር አልበሺር የሚባለው ኢኽዋን ነበር ያ ዘመን አደረገ ተውሂድ አስተማረ ሽርክ አጠፋ ካገሩ ከምንም አልቆጠሩም ሽርክ እናንተኑ ዝም ነው ያሉ በላባባሰ ሙርሲ የሚባለው ግብጽ የነበረው ያዘ በሰዓቱ ምን አደረገ አላደረገ ይሄ በዚህ መልኩ ህዝቡ ለማተራር ይፈልጋል ተብሊግ ይመጣል ደግሞ ኮልኮል ይዞ የሚሄደው አላህ ይዳይስታቸው ተውሂድ ከነጭራሹ ምንም አያውቁም ተውሂድ አያስተምሩም ይመጣና ዛሬ በአዱኛ ነገ በአኺራ ፈረጃ ምንጣ በዲን ነው ዲን ማለት ደግሞ ይሄንና 3 ቀን ሙጣ እንላለን 3 ቀን ሙጣት አለብህ በወር 3 ቀን በአመት 4 ወር ከዛ ፓኪስታን ትሄዳለህ ፓኪስታን መሄድ ደግሞ ከሐጅ ይበልጥልሃል ይላል ይሄ ትክክለኛ ስምና አላስረዳም ይመጣል ደግሞ ያጠማማ አህባሽ የሚባል ሲፋቶችን የአላህን ሲፋትን አጣሞ አላህ ከአርሽ በላይ ነው አይ አልቀበልም ይላል አላህ መውጁድ ቢላ መካን ይላል እንዴ ይሄ እኮ አእምሮ ራሱ አይቀበልም እዚያ ዱንያ ላይ እስካል ድረስ አንድ ነገር የኛ ያለ ብለው ወስፎ ስትባል ቦታ ማድረግ አለ እንደዚህ አይነት ነው የምትለው አይ ያለ ቦታ ይሄ ማለት ይባላል በኋላ መጣበታለን ቤቱ ላይ አንድ ሰው ዛፍ አለው ዛፍ አለኝ ይላል ግን ያ ዛፍ ምንድነው ቅጠል የለው እንጨት የለው ውሃ አይጠጣም አይቆምም ጥላ የለው ግን ዛፍ አለኝ ዛፍ አለው ዛፍ የለው ህልም ነው ያለው እንጂ በህልም አለው እነዚህ መከራ ናቸው ሌሎችም الصوفيه والاشاعره وغيرهم والشيعه والروافض ግን فضل منهج السلف الصالح መከተልክ ምንድነው የምታገኘው أهل السنة والجماعة الفرقة الناجية الطائفة المنصورة مكتلك مرة متاقين فضل يمجمروا النجاة من الضلال كتمت دنال يقول النبي عليه الصلاة والسلام في الحديث الذي أخرجه الترمذي وهو حديث صحيح حسن الشيخ الألباني ستفترق أمتي على 73 فرقة كلها في النار إلا واحدة قالوا ومن هي يا رسول الله قال ما أنا عليه اليوم وأصحابي وفي رواية ما كان على مثل ما أنا عليه وأصحابي
ህዝቦቼ ወደፊት ወደ 73 ቦታ ይካፈላሉ አሉ 73 ቦታ ከነዚህ 73 ቡድን ሁሉም የእሳት አንድ ስቀር እንጂ አንዷ ምንድነው ማናት ብሎ ጠየቋቸው قال ما انا عليه اليوم واصحابي እኔና ባልደረቦቼ ያለንበት መንገድ ነው ማን ሰለፍ ሳይ በመከተል የምታገኘው አንደኛው ትርፋት ከጥመት ትድናለህ ከዛ ትድናለህ ሁለተኛው اقرب الناس لفهم الدين هم الصحابه ምታገኘው ነገር እስልምናን ትክክል መረዳት የቻሉት የተረዱትም ሰሃቦች ናቸው እዚያ አኳይ መንሐጅ ሰለፍ ሳሊሒን መከተላቸው ትክክለኛ የዲንን መረዳትን እንረዳለን ተብሊግ ኢትዮጵያ ከመጣ 70 ዓመት ምናምን ይሆናል እሺ አንድ የቀየረልኝ ነገር ንገረኝ አንተ አንድ አካባቢ እስልምና እንዲቀበል ያደረገበት ቦታ አለ ሱፊ ቆይቷል እሺ ከሱፊ ጀማዓ እንደምታውቀው ከሱፊ ጀማዓ ክርስቲያኖች እስልምናን ያስተማራሉ እዚህ አካባቢ ሌላ ቦታ የመጡ ሙስሊሞች አካባቢ ያሉ ሰዎች እስልምና ያስተምሯል ሐቅ እናውራ እስልምና እንዲጁ አድርጓል የራሱን ብቻ ይዝና ይሄዳል አልহামዱሊላህ መስጊድ ይሄዳል ሰላት ሰግዳ ተውሂድ ይዛል ግን ከዛ በኋላ ጴንጤ መጥቶ እነሱን ጴንጤ እንዲቀበሉ ያደረጋቸው እዚህ አካባቢ ያለው በብዛት ሃይማኖት አልነበረው ከዚህ ጀመረ ሄዶ ወደ ጋምቤላ ታቆዝም ብሎ የሚሄዱ ናቸው ይዛ አላህን ፈጠረ እስልምናን ተቀበለ የሚያደነክ ይሄ በለኮታ ቃል ናት እሺ ኢኽዋን መጣ የትኛው ነገር ነው ይሰራልኝ የራሱ ሆል ለመምራትና ፖለቲካል መምራት ካልሆነ በስተቀር ኢደን ትክክለኛን ሰሃባ መንገድ መከተል ግን ዲን ትክክል ትረዳለህ ሱና ያለበት ሰው ተመልከት እስቲ አካባቢው ላይ ሱና ጀማዓ አለ ከተባለ يا اخي ስታው ራሱ ያምራል አላምሩም እንዴ አላምሩም ሞቀኛ እንደዛ ያምራል ንጽህናውን ይጠብቃል ሱፊኩ ንጽህናውን ይጠብቃል ኮርኮር ተሸክሞ ይሄዳል አውሪያን ይላል የተለያየ ስንት ዓመት ያታጠቡ ቆሻሻ ተሸክሞ ይሄዳል ከዛ በኋላ ደግሞ በረካ አለኝ ይላል ከራማ አለኝ ይላል ይሄ ከራም ሸይጣን ነው ደሱና ያለበት አካባቢስ አኽላቃቸው ንጽህናቸው ተውሂድን የሚያስተምሩት ከሽርክ ያወጡሃል ከቢድዓ እንድትወጣ ያደርጉሃል ኢዘን ሁለተኛው የምንጠቀመው ነገር ዲንን ለመረዳት ትልቁ ነገር ስለሆነ ሶስተኛው من فضل من اتباع من السلف الصالح القدوة العملية በተግባር ነው የሚያሳዩት ምሳሌ የሚያደርጉ በተግባር ነው በአፍ አይደለም በተስፋ አይደለም ይሄ ነገር حرام ነው ይሰሩታል ይሄ ነገር حلال ነው ይሰሩታል ይሄ ነገር حرام ነው ይከለከላል ይሄ ነገር حلال ነው ይሰሩታል ይሄ ነገር የሚወደድ ነው ይተገብሩታል ولذلك حذيفة رضي الله تعالى عنه من إلى كل عبادة لم يتعبدها أصحاب محمد صلى الله عليه وآله وسلم فلا تتعبدوها أخذ ذلك ابن وضاح في كتابه البدع ما أن يوم عبادة يا رسول عليه الصلاة والسلام بالدربوش يالسروت يالملكوبت يعني عبادة فلا تتعبدوها عبادة نبلاش أنا قند الصلاة لمن يا نجر طرب يهون لو كان خيرا لسبقونا إليه ملكام نجر بيهون قدمو بتكبار يسايو نبر صحابوش እንደዛና አንድ ነገር ከረሱል عليه الصلاه والسلام ከሰሙና ያደርጋሉ ተግቦ ቀድሞ ይሰሩታል ولذلك لما تعلموا من النبي عليه الصلاه والسلام 10 آيات لم يتجاوزوهن حتى يعملوا بهن ويفهمون እስኪሰሩበት እስኪረዱ ድረስ አይተውትም ከዛ በኋላ ሌላ ቁርአን አያ መማር ይፈልጉት ኢደን ባጭሩ ማን ሰለፈ ሳሊህ መከተል የሚሰጠን ትሩፋት ይሄ ነው እሺ መንሐጅ ሰለፍ ሳሊህ ከሌላው ቡድኖች ለየት የሚያደርገው ምንድነው የቀደመው ፈድል ነው ይሄ ደግሞ ኸሳኢስ ለየት የሚያደርጋቸው አንደኛ አልኢዕቲማዱ ዐለ الكتاب والسنة በሁሉም ነገር ላይ
ቁርአንና ሐዲስ ጋር የሚይዙት ወደ ቁርአን ወደ ሐዲስ የሚመልሱት ولذلك يقول جل وعلا فإن تنازعتم في شيء فردوه إلى الله والرسول በሆነ ጉዳይ ላይ ከተጨቃጨቃችሁ አለ መግባባት አለ መስማማት ካመጣ የሆነ ጉዳይ እናንተ ጋር فردوه إلى الله ولا الله መልሱ بمعنى ወደ ቁርአን والرسول ወደ መልእክተኛው በህይወት ካሉ እሳቸውን በመጠየቅ عليه الصلاه والسلام ከሞቱ በኋላ እሳቸው ያስተማሩን የነገሩ ሰሃቦቻቸው ከነሱ ሰምቶ ያስተላለፉልን የረሱል عليه الصلاه والسلام ሱና ነው ኢዳን ይሄ ነው አሁን ቢድዓ ሰው አህለ ሱፊያ ካመጥም ትላለ ምን ይልሃል አይ ሼኾች ያሉትን ነው ይላል በአንዳንድ ሚላል ሱፊ የሚባለው ሱፊ ማለት የሆነ ኮልኮሌ ነው ሁሌ ይመላል አይ እናንተ ቁርአን የምትረዱት በዚህ ነው እኛ ደግሞ ቀጣ ቁርአን የምንወስደው ከአላህ ይላል ምንድነው አንተን ከአላህ ከረሱል በልጠን አንቀጣ ከአላህ علم ما بتفلغ فيقول علمكم حدثني وحدثي وعلمنا من الله إله قرآن كونيا رسول عليه الصلاة والسلام وحي ورد ورساله زي ما تمام جبريل الأمين تامين السلام كعله عند سمان للرسول عليه الصلاة والسلام ينكراቸው ينتذكرين የኛ ደግሞ ይመጣና አይ እኔ ምረዳው ችግር ከተፈጠረ ወደ ሼኾች ይመለሰው ይላል ሼኾች የሚሉትን ነገር እቀበላለሁ ግን አህለ ሱነት ወልጀማዓ የሚለያቸው ቁርአንና ሐዲስን አጥብቆ ይዛሉ በተጨቃጨቁበት ጊዜ ሁለተኛው خصائصهم فهم النصوص بفهم الصحابه ቁርአንና ሐዲስ ላይ መጣውን ነገሮችን በሰሃቦች መንገድ ይረዳሉ ولذلك يقول ابن مسعود رضي الله تعالى عنه كما أخذ ذلك ابن عبد البر في جامع بيان علم وفضله من كان مستنا فليستن بمن قد مات فإن الحي لا تؤمن عليه فتنة مكتلا متازن يفلق سو يموت السوج بمعنى حق لا يخونوا يالفت الصحابة الرسول عليه الصلاة والسلام به وتعالى سيتابعون زايدنا متلون قال يكير يشلا ما اللي شاهدوا ሁለተኛ ለየት የሚያደርጋቸው ቁርአንና ሐዲስን በሰሃቦች ላይ የሚረዱ ሶስተኛው البعد من البدع ከቢድዓ የራቁ ናቸው ሰለፉ ሷሊህ መንሐጅ ሱና የሚከተሉ ሰዎች ከቢድዓ የራቁ ናቸው ለምን كما قال النبي عليه الصلاه والسلام في صحيح مسلم وكل بدعه ضلاله ማንኛውም ቢድዓ ነገር ጥመት ነው ቢድዓ እየሰራ ሱንይን ምን ማለት አይችልም ቢድዓን እየፈጸመ ከቢድዓ ሰዎች ጋር የተጨማለቀ እኔ ሱና ላይ ማለት አይችልም ቢድዓና ሱና ይተራራቀ የሆነ ቦታ ቢድዓ ካለ ሱና እዛ ቦታ መግባት አይችልም ሰውየው ቀልብ ውስጥ መጀመሪያ ቢድዓውን አጥርቶ ነው ሱና ማስገባት ያለበት ኢዳን ለይት የሚያደርጋቸው ከቢድዓ ይርቃሉ አራተኛው አልኢዕቲዳሉ ወልወሰጥያ ማዕከላዊ ናቸው ድንበርም አያልፉም በጉዳዩ ላይ ወረታችን አይወርቁም ማዕከል ላይ ነው وكذلك جعلناكم أمة وسطا لتبارك ሚዛናዊ ሐቅ ላይ ያሉ ናቸው እነዚህ መንሀጅ ሰለፍ ሷሊህ የሚከተሉ ሌላኛው መንሀጅ ሰለፍ ሷሊህ መለያው እንደዚህ ከሆነ አህለ ሱነት ወልጀማዓ ሁሌ የሚሩቁ የሚያስጠነቅቁት ነገር አለ ከቢድዓና ከሙብተዲዕና ከቢድዓ ሰው ቢድዓ የሚባለው አዲስ መጥ ነገር ነው ረሱል አለይሂ ሰላቱ ወሰለም ያልሰሩት ያልነገሩን ያላስተማሩት ይሄ ቢድዓ ይባላል በስምና ጉዳይ በዒባዳ ወይ በስምና በዲን ጉዳይ አማ ከዛ ውጪ ለምሳሌ አንዳንድ ሰው ይመጣል ያኒ አንዳንዴ እኮ በቃ ለነገሩ ምን እንደምር ታውቃላችሁ ነው ሁሌ የሱና መንገድ መከተል አእምሮክ እንድትጠቀም ያደርጋል የቢድዓ ሶስት ስትሆን ግን አእምሮክ አትጠቀምበትም አእምሮአቸው ተሸፍኖባቸዋል ይመጣና መውሊድ ማክበር ቢድዓ ትላላችሁ አዎ እንላለን ቢድዓ ድብና ለቢድዓ ምን ታመጣል ድብና ለቢድዓ ሽርክ ያለበት ኹራፋት ያለበት ብዙ ሙኻለፋ ያለበት መውሊድ ቢድዓ ምትሉ ከሆነ እኮ መኪያ ስፒከሩ ሞባይሉ ቢድዓ ነው በሉ ምን አገናኘው እንዴ ምን አገናኘ ይሄ አንተ ሞባይል ተጠቀም ካልተጠቀም ከስም ያወጣኛል እንዴ እስቲ አንድ አመት ሞባይል ሳልጠቀም ነው ከስም ያወጣለን
ከዲኑ ጋር የሚያዝ ጉዳይ በእኔ ይሄ የሚያግዘን ነገር ነው እንጂ ወደፊት ለረሱል አለይሂ ሰላም የተነገራቸው ነገር አለ ብዙ ነገር አላህ ያስተምራቸዋል ይሄ ቴክኖሎጂ ነው ይሄን የሚልክ እሱ በቃ ዝም ብሎ ሊከላከል ሲፈልግ ነው የምትቃወመው ነገር እንዳትቃወመው ነው በሱ ቤት ማለት ግን አምሮን ቢጠቀም ቆም ብሎ ይሄ ነገር ከዲን ጋር የሚያዝ ጉዳይ አለ ረሱል አለይሂ ሰላም ቢድዓ ብሎ የጠሩት በስምና ላይ من احدث في امرنا هذا ما ليس منه فهو رد ተባለ ከዲን ጋር የሚያዝ ጉዳይ ላይ ሰላት ይመጣና 5 እስከምትወቅ ቢድዓ ነው ለምን ረሱል የሰገዱት 4 ረካ ነው ዙሁር ከዲን ጋር የሚያዝ ጉዳይ አህለቱ ወልጀማዓ ከቢድዓ ያስጠነቅቃሉ በዋነኝነት የሚያስጨንቃቸው ይሄ አንደኛው ለዚህ ነው ረሱል አለይሂ ሰላም ምናሉ في صحيح البخاري ومسلم من احدث في امرنا هذا ما ليس منه فهو رد وفي روايه مسلم من عمل عملا ليس عليه امرنا فهو رد اي مردود عليه አዲስ መጥ ነገርን የፈጠረ ሰው ያስገኘ ሰው የኛዛዝ ያለበት ይሄ ተቀባይነት የለውም በሱ ላይ ይመለስበታል የሰራውም እንደዛ እሱ ባይፈጥርም የሰራውም በሱ ላይ ይመለስበታል وذلك يقول ابن عمر رضي الله تعالى عنهما كل بدعة ضلالة وإن رآها الناس حسنة ذكر ذلك اللالكائي في شرع اعتقاد أهل السنة والجماعة كلهم أدس مت نجر بدعة وتأمتنا سويه ጥሩ ነው ብሎ ሰቢያስቡም ራሱ አሁን አንዳንድ ሞሊስ ያከብር ጥሩ ነው ይላል ለምን ረሱሉን ማስተዋወስበት ሰደቃ ሰጠበታለሁ ስታዩ ዛሂሩ ጥሩ ይመስላል ግን ያ ነገር ቢፈቀድ ኖሮ ረሱል ለራሳቸው አይሰሩትም እንዴ ያ ነገር ቢፈቀድ ኖሮ ስሩ አይሉም ሰሃቦች አይሰሩትም እንዴ ምንም እኮ የሚከለክላቸው ነገር የለም ያ ነገር ቢፈቀድ ኖሮ ያ ነገር ጥሩ ብቻ ስለሆነ አለ የሚሰራው ስምና ትእዛዝ መጥቶበታል ወይ ነው አው ካልክ ትሰራለህ ካለ ደግሞ አሰራ ለዚህ ነው እቺ ነገር ያዙ ቃዒዳ ማንኛውም ነገር ከዲን ጋር የሚያዝ ጉዳይ ከመስራት በፊት ማስረጃ ጠይቅ ምንድነው ማስረጃው የፈለገ ሼክ ዓሊም መጥተለም ላይ ነገር ያ ሼክ ማስረጃ ነገር ይቻላል አዎ ማስረጃ አይቻልም አዎ ማስረጃ ከዛስ ሰሃቦች ሰርተው ብለ ጠይቅ እቺ አሁን ባለንበት ዘመን መለያ ቁልፍ ናት ከኪስ እንዳይጠፋ ሴቭ አድርገው ለከ አዲስ ነገር ሲመጣ ሰሃቦች ሰርተው ብለ ጠይቅ አው ካለ አምጣሊ ማስረጃ ሰራለው ትለዋለህ ይብዳ ሰለግ ያመጣልህ መሐል ሻሂዱ ኢብኑ ዑመር እንደሚለው ማንኛውም ቢድዓ ጥመት ነው ሰዎች ጥሙ ብሎ ራሱ ቢያስቡት ምን ቢድዓ የሚሰራ ሰው ጥሙ ብሎ ነው የሚያቀርብልህ አንድ ሰው ነው ከገጠር መጣና ምግብ ቤት ገብቶ ሊበላ ፈለገ ከገጠር ነው የመጣው አያውቅም ምግቡን ምናምን ከዛ እስቲ ምግብ ምንድነው ያለው ምናምን አለ አይ ጥብስ አለ ክትፎ አለ ምናምን አሉና ዱለት አለ አሉ ይሄን አያውቀው በቃ እቺ ዱለት አምጡልኝ አለ ከዛ በከሱ በከገጠር ነው የመጣው በጉጉት ሊበላ ከዛ በኋላ ልክ ገብቶ ዱለቱ ሲቀርብ ሲያይ ጮጋራ ነው አረ ጮጌ ሲሞቱ መቃይት ትፍት ያለ አንተ ጮጌ ራሱ ስምሽን ቀየሽ የመጣሽብኝ አለ ይቢዳ አሶ ሲመጣ ባጤልን ቀይሮለ አምሳሱ ወደ አንተ ያመጣዋል ጥንቃቄ ስለሚፈልግ ነው ስለማን ይሰለፈ ሷሊህ እነዚህ ትላልቅ ርዕሶችን ካነሳን እነዚህ ነገሮችን ካነሳን በማዕና ትርጉሙን አወቀን መከተል ያለውን ፋድል አወቀን ለየት የሚያደርገው ነገር አወቀን وكذلك ከቢድዓ መራቅም እንዳለብን አወቀን ይሄ ነገር ሁሉ አነሳና እዚህ ጋር ግን የሚነሳ አንድ ነገር አለ በተለይ ፊትና በዛበት ዘመን እንዴት ነው መንሐጅ ሰለፍ ሷሊህ መጽናት የምንችለው ይሄ በጣም ሊያስጨንቀን የሚገባ ጉዳይ ብዙ ፊትናዎች ብዙ ሰዎች ዙራ ካሉ
አህለ ሱነት ወልጀማዓ መንሀጅ እንዳትከተል የማይፈነቅሉት ድንጋይ የለም። በሚችሉት አቅም ሁሉ አንተን ለማጥመም ተዘጋጅተዋል። ከዚያ አኳያ ምንድነው እንዴት ነው አህለ ሱነት ወልጀማዓ ላይ መጽናት የምንችለው? እነዚህ ነገሮችን ማወቅ ያስፈልጋል። የመጀመሪያው ጠለቡል ዒልም ሸርዒ የሸሪዓ እውቀትን እንማር። እውቀት ሳትማር ሐቅን ማወቅ አትችልም። እውቀት ሳትማር እውነትና ውሸትን መለየት አትችልም። የመጀመሪያው ትልቁ ነገር በአቅምህ ዒልምን ተማር። ከመጀመሪያው ቁርአን ቅራ። በተለይ ዩኒቨርሲቲ ተማሪዎች ምከራችሁ ነገር ዩኒቨርሲቲ 4 ዓመት 5 ዓመት ስትማሩ ትልቅ የሆነ ቻንስ ነው። ልጅ የለብህ፣ ሚስት የለብህ፣ ቢሮ የለብህ፣ ትእዛዝ የለብህ። ስራክ ምንድነው? ዶርም፣ ካፌ፣ ክላስ፣ ሙስሊሙ ደግሞ መስጊድ። 4 ቦታ የሚሽከረከረው 24 ሰዓት ይመስላል። ከዶርም ካፌ ሰቅራው ወይ ደግሞ ይሰቀራል ቆይቶ ከሄደ ከዛ በኋላ ትምህርት ከዛ ሙስሊሙ መስጊድ ይመጣል። ይሄ ትልቅ የሆነ የተሰጠህ ቻንስ ነው። ስትወጣ ይሄ ነገር አታገኝም፣ ጊዜ አታገኝም። አሁን ባለበት 3-4 ዓመት ፕሮግራም አውጣና ቁርአንን ቀርተ ቁርአን ቀርተ ያልጨረሰው ቁርአን ማክተም አለበት። እዚህ ግቢ ላይ ያለ ግቢ ላይ ቁርአን ያላከተመ ሰው መቼም አያከትም። ለምን? ስራ አለበት፣ ቢዚ ይሆናል፣ በጣም ይወጠራል። ግቢ እስካለ ድረስ አንተ ካሁኑ ጀምር፣ አሊፍ ሀ ብለህ ጀምር። በአይን ቁርአን ቀራ። ከዛ በኋላ ኪታቦችን ከአቂዳ፣ ከፍቅህ፣ ከአኽላቅ፣ ከሲራ በቃ ለአንተ ሙስሊምን መሆንክን የሚያረጋግጥልህ ነገር አቂዳ ተማር። ስለ አህካም ሰላት እንዴት እንደሚሰገድ በኪታብ ይሄ የምታረግ ከሆነ ትክክለኛው ሐቅን እንድጸና ያደርጋል። አላህ ስብሓነሁ ወተዓላ ቁርአን ላይ ነገረን ፈዕለም አነሁ ላ ኢላሃ ኢለላህ ወስተግፊር ሊዘንቢከ እወቅ እነሆ ጌታ አላህ ስብሓነሁ ወተዓላ በእውነት የሚመለክ ጌታ እሱ ብቻ ነው። አይ ላ ማዕቡደ ቢሐቅን ኢለላህ። ከዛ በኋላ ነው ወስተግፊር ሊዘንቢከ ለወንጀልህ ምህረትን ጠይቅ። መጀመሪያ ምን አስቀደመ? ዒልምን ያስቀደመ። ረሱል ዓለይሂ ሰላቱ ወሰላም መጀመሪያ ወሕይ እነሱ ጋር ከመምጣቱ በፊት ጋር ሒራ ላይ ሆኖ አላህን ይገዙ ነበር። እዛ ይቀመጣሉ ከሽርክ ቁረይሽ ህዝብ ከሚሰራ ነገር ሁሉ ለመሸሽ። ከዛ በኋላ መጀመሪያ ጅብሪል መጥቶ መጀመሪያ የነገራቸው ምንድነው? ኢቅራ ቢስሚ ረቢከ አለዚ ኸለቀ ተማር እወቅ በአላህ ስብሓነሁ ወተዓላ ስም ምድርና ሰማይን በፈጠረው ጌታ። ዒልምን ይቀደም። ዒልም ከሁሉም ነገር ይቀድማል። ዒልምን ካላስክ በእንት መጥቶ ይጫወትብሃል እኮ አይደል እንዴ? የሚያከፍሯቸው ሰዎችን እኮ ስምና ስለማያውቁ ገጠር ይሄዱና ስምና አያውቁም። ሙስሊም ናቸው፣ ስማቸው መሐመድ ከዲጃ ምናምን፣ በእስልምና አያውቁም። ይመጡና ወይ ጎጆ ቢሰሩላቸዋል፣ ወይ ዱቄት ይሰጧቸዋል፣ ወይ ዘይት ይሰጧቸዋል፣ ወይ በሆነ ጥቅም ይዟቸውና ያከፍሯቸዋል። ግን እስልምና ተውሂድ እንደሆነ ሐቅ እንደሆነ ትክክለኛ ዲን እንደሆነ አላህ ዘንድ የተወደደ ሃይማኖት እንደሆነ ቢያውቁ የተወሰነ ዒልም ቢኖራቸው ያን ነገር እሺ አይሉ። በቅርቡ የሚታይ አንድ ቪዲዮ አለ። የሆነ ጴንጤ መጥተው ኢየሱስን ተቀበለው፣ ኢየሱስ ሊመጣ ነው ያድናሃል ነው ሲያወራው፣ ምን ትላለህ? በቃ ሲመጣ እናየዋለን አለው። አይስ ይመጣ ሲመጣ እናየዋለን፣ በቃ እንነጋገርበታለን አለ። ጅማ ላይ ድሮ የጅማ ሰው ሙስሊም ነው። ሁሉም የጅማ ሰው አልሐምዱሊላህ ሙስሊም ነው። እነዚህ የእርዳታ ኤንጂኦዎች ይመጡና በነገራችን ላይ ኤንጂኦ የሚባለው ነገር አላማው ሌላ ነው፣ መርዳት ሌላ ነው አላማው። የረዳት ይመስልና እሱ ከኋላ የሚፈልገው ነገር አለ። አንደኛ እስምና ማጥፋት ነው። ሁለተኛ የአገርክን ሀብት ሊወስድ ነው።
በነፃ የለም እኮ አባቴ ገርብ ላይ በነፃ የለም በነፃ የሚያደርግ ማለት ታውቃለህ ሙስሊሞች ብቻ ናቸው አረቦች ወተለ አልኸይር መስጊድ ገነባ ምን ካንተ ይወስዳል መስጊድ ስለገነባ መሬት ብሎ ያውቃል የወሰደው መሬት አይደለም አስል ላይ መጣም ይችላል አካባቢ መስጊድ ገንባን ከፈልጋለን ገንባልኝ ይላል ይገነባል የሚፈልገው መስጊድ ገነባ መስጊድ አነጠፈ ከዛ ሰላም አለይኩም ይላል ለምን እሱ የሚፈልገው ይሄን የሚገነባው አኺራ ነው የሚፈልግበት ዘን ንጆ ምናምን ሲመጣ ያረና እና ንጆች መጡና የተቸገሩ ሰዎች ነው የጀማ አካባቢና ቢሰሩላቸው በቆርቆሮ ምግብ አቀረቡላቸው ብዙ ነገር አቀረቡላቸው ከዛ በኋላ በቃ እነሱ ሲፈሩት ምንድነው በዚህ ሁኔታ ችግራቸው ስለደረሱላቸው እስምና እንዲለቁ ነው ከዛ አንድ ሽማግሌ ተነሳና ሊያመሰግናቸው አቦ በጣም እናመሰግናቸዋለን እናንተ እኮ ምግብ አቀረባችሁልን የሚጠጣ ነገር ሰጣችሁን ምን ኖርበት ቦታ ሰራችሁልን እናመሰግናቸዋለን ግን አንድ ነገር ይቀራላችሁ እንዶ ሰደቃችሁ ሙሉ እንዲሆንላችሁ ሐጅ ሰሩና አሏቸው የት ሐጅ ሰሩ አይ አሁንዛማ እነዚህ ሰዎች አይቻሉም ብሎ እንጆ ከዛው ሸሸ ይባላል ማለ ሻሂዱ ዒልም መማር አለ ዒልም ያንተ ስንቅ ነው ዒልም ስትማር እስልምናን የምታውቅ ካፍሮችን መቃወም ረድ ማድረግ የምትችለው ራስህን ዲንክ ላይ መስናት የምትችለው ዒልም ስትይዝ ለዲን አልሐመተኛ አለይሂ ሰላም ምን አሉ من يريد الله به خيرا يفقهه في الدين رواه البخاري ومسلم መልካም ነገር ያሸለት ሰው አላህ ለአንድ ባሪያ መልካም ነገር ከፈለገለት ዒልምን እንዲማር ያደርገዋል ይሄ ዒልም ደግሞ በቀላሉ ይመጣ አይደለም በአንድ የሚጫንልክ አይደለም የሆነ ሚሞሪ እኮ አይደለም ዒልም በአንድ ጭኖልክ ያው ውሰድ የምትባል ዒልምን ይፈልጋል ብዙ ነገሮች ይፈልጋል ጊዜ ይሰጠዋል ሰብር ይፈልጋል ልትራብ ትችላለህ ልትጨርስ ትችላለህ ቆይስ እናንተ ዩኒቨርሲቲ ተማሪዎች ለምን ትቸክላላችሁ ነጥብ ፎርሙላ የሚያመጣ ተማሪ ዝም ብሎ የሚያመጣ በህልሙ እንደሚያመጣ በተለይ አሁን ይከብዳል ትምህርት ቤት አሁን ትምህርት ከብዷል ነጥብ ከብዷል ነው አላ እንደዛ ነው አሁን ጫራት አለባት ኤፍ ተደረደብና ኤፍን በልተህ ትወጣለህ ከግቢ አውቀዋለሁ እኮ ነው ግን ታረጋለህ ትቸክላለህ ዶርም ምንም ያኛው ትምህርት ቤት ያለ ክላስ አካባቢ ያለ የሆነ ቦታ አለ ይባል ቃል አለ ወይ ይባል እስፔስ እንደዚህ ባል ነገር ነው ተደብቀ ምናምን ወይ ደግሞ አልጋክ ላይ ምናምን ተሸፍነውና ማንም እንዳያይክ የተኛ አስመሰለ ታነባለህ ቀረው ነገር አላወርም ለምንድን ነው ጥሩ የጥም ለማምጣት ግን ይሄን ስታደርግ አትረፋ ህል አንዳንዴ እንቅልፍክ እንኳን ታጣለህ አንዳንዴ እየራበክ ማታ ተነስተህ እኮ ይርባል ያራብን ችለህ ለምን አላማ አለክ በጥሩ ነጥብ ተመርቄ ጥሩ ነጥብ አምጥቼ ከግቢ ወጥቼ ራሴን ተጠቅሜበት ህዝቡን አገለግላለሁ ብለህ ዒልምም እንደዛ ነው በቀላሉ የምታገኘው ነገር ተዓብ ይፈልጋል ልፋት ይፈልጋል ኢዘን የመጀመሪያው ዒልምን እንማር ሁለተኛው منهج السلف الصالح لمጽናት ከፈለክ عليك بالتمسك بالكتاب والسنة قرآن حديث أتبقى ياز يقول النبي عليه الصلاة والسلام في الحديث الذي أخرجه الحاكم وصححه الشيخ الألباني تركت فيكم ما إن تمسكتم بهن لن تضلوا كتاب الله وسنته ሁለት ነገር በእናንተ መካከል ትቻርፍ ያለው ያን ነገር አጥብቃችሁ የምትይዙ ከሆነ ማጣሙ ያ ምንድነው የአላህ ኪታብ ቁርአንና የኔ ሱና ነው ኢዘን ቁርአን አጥብቀህ ያዝ የረሱል አለይሂ ሰላቱ ወሰላም ሱናን አጥብቀህ ያዝ ሌላኛው ይሄ መንሃጅ ላይ አህሉ ሱና ወልጀማዓ ሐቅ ላይ እንድትሰራ የሚያደርግ ነገር عليك بصحبة أهل السنة والجماعة كأهل السنة والجماعة ጓደኛ ነው ከቢድዓ ጋር ከኹራፋት ጋር ጓደኛ እንዳትሆን ብዙ ሰዎች የሚበላሹበት ትልቁ ምክንያት አንደኛው ጓደኛ ነው ትናንት ሂጃብ ለብሳ የምትሄደው እህታችን
ዛሬ በየሚዲያው ራቁታን የምትሆነው ባንዴ ያረፈ ከጓደኛ ጋር ከመጥፎ ጓደኛ ጋር ገጥማ ነው። ቀስ በቀስ ንቃብ እንድታወልቅ ጅልባብ እንድታወልቅ እያለ ከዛ በኋላ ሀጥሻ የሚወርድ ሂጃብ ትለብሳለች። ታተነጥስ ሂጃብ ይወርድ አንዳንድ ሰዎች እንደዛ አታውቁም። ሴቶች አጠገባቸው እኮ ሀጥሻ ካልክ አንተ ራስህ ካልከው ሂጃባቸው ይወርቃል። ይሄ ደግሞ ትክክለኛ ሂጃብ አይደለም። አናው ደግሞ ከላይ ማሻአላህ ከስራ አውዱ ቢላህ ወቻሉ ከላይ ሻሽ ነገር ጣል አድርጋለች፣ ፀጉሯን ሸፍናለች። ከስር ደግሞ ሱሪ ለብሳለች እንጂ እቺ ከላይ ማሻአላህ ከስራ አውዱ ለምትባለች ነው። ይሄ ሁሉ ደረጃ የሚያደርሳት ምንድነው? ከመጥፎ ጓደኛ ጋር ስለገጠመች በብዛት ነው። ይሄ ነው ለዚህ ነው ጥሩ ጓደኛ ነው ወደ መስጊድ የሚጠራክ፣ ወደ ቁርአን የሚጠራክ፣ ወደ ዒልም የሚጠራክ፣ ሱና እንድትማር ሱና እንድትይ የሚያደርግ ይሄን ያዝ። كما قال جل وعلا واصبر نفسك مع الذين يدعون ربهم صبر ادرك راسكن ياز ከነዛ ሰዎች አላህን سبحانه وتعالى የሚለምኑ وذلك العرب ምን ይላሉ الصاحب الساحب ይላሉ። ጓደኛ ማለት አንተን የሚስብህ ነው። ጥሩ ጓደኛ ከሆነ ወደ ጥሩ ነገር ይጠራል፣ መጥፎ ከሆነ ወደ መጥፎ ነው የሚጠራል። ያለህመተኛ አለይሂ ሰላቱ ወሰላም ምሳሌ ነግሮናል። የጥሩ ጓደኛ ምልክትና የመጥፎ ጓደኛ ምልክት ምሳሌ ነው። የጥሩ ጓደኛ ምሳሌው ሽቶ እንደሚሸጥ ሰው ነው አሉ። ሽቶ የሚሸጠው ሰው ወይ ጥሩ ሽታ ከውስጥ ታገኛ አጠገቡ ስትሆን፣ ወይም ደግሞ ሽቶ ይሰጣል ይቀባሃል ውሰዶ ይላል አቡ፣ ወይም ደግሞ አንተ ራስ ደስ ብሎክ ትገዛዋለህ። በማንም መልኩ አትጎዳም። ምሳሌ ተደረገ። የመጥፎ ጓደኛ ደግሞ ቀጥቃጭ ነው አሉ። ብረት የሚቀጠቀጥ እሳት ስር የሚውል ይሄ ሰው ያጠገቡ ብትቀመጥ መጥፎ ሽታ ነው የምታገኘው ከሱ። ወይም ደግሞ ከዛ የሚፈናጠረው እሳት ልብስክን አካልክን ሊያቃጥለው ይችላል። አየህ ጓደኛ ጥሩ ጓደኛ መያዝ አለበት። ይሄኛው መንሃጅ ላይ እንድትጸና። ሌላኛው ትልቁ ነገር አራተኛው አዱዓ አላህ ለምን ሁሌ ፊትና በዛበት ጊዜ ያ አላህ ሐቅ ላይ አጽናኝ፣ ሱና ላይ አጽናኝ፣ በዛ ይኖሬ በዛ ይሞት ያ ረቢ አድርገኝ ብለህ አላህ መለመን አለበት። ፍለፊት ከግቢ ስትወጣ ብዙ መሰናክሎች አሉ፣ በስራ በቤተሰብ በሀገር በምንም የሰላሳ ስራ ሊመጣብክ ይችላል መገለጽ ይችላል። ይሄ ሁሉ ነገር ካሁኑ ያ ረቢ ዲን ላይ እንድጸና ያ ረቢ አድርገኝ ትላለህ። لذلك يقول النبي عليه الصلاة والسلام في دعائه كان يكرره دقاق مع الله سيلمنه حديث أنس حديث أم سلمة في الترمذي يمتعه يقول النبي عليه الصلاة والسلام يا مقلب القلوب ثبت قلبي على دينك. رسولنا تبدأ منه قلب እንደፈለክ ምትሐቀይሩ አምላክ ወይ ቀልቤን ዲኔ ላይ አጽናልኝ ብሎ ረሱል አለይሂ ሰላም አላህ ይለምኑ ነበር። አንተም ይሄን ነገር ነው መለመን ያለብህ። ዱዓ አብዛ፣ ያ ረቢ ሱና ላይ አጽናኝ፣ ያ ረቢ ሱና እንዳቅ እስምተከኝ ስምና እንዳቅ ያ ረቢ አድርገኝ፣ በዛ ላይ አጽናኝ ያ ረቢ ብለህ አላህን መለመን አለብህ። የመጨረሻውና አምስተኛው ዲን ላይ መጽናት ከፈለክ ሱና ላይ ሰለፉ ሷሊህ መንሃጅ ላይ الحذر من البدعة وأهله كبدعنا كبدع سووش راك إيه متارك كهانة دينك لا يستناد علموش منهم فعلموش تقصوا ثان سنة لنبرسوا كتوسع مبارس كية هذه البدع والسيوت تلقوا نجر كبدع سووش لا سيتجمع لك أنا ከነሱ ጋር ስለሚሄድ ከነሱ ጋር ስለሚሆን ነው። የነሱን ጉዳይ ማግራራት ሲጀምር ቀስ በቀስ እሱም ነገ እዛ ቢድዓ ላይ ወድቆ ታገኘዋለህ። ለዚህ አላህ መልእክተኛ አለይሂ ሰላቱ ወሰላም ደጋግሞ በሐዲሳቸው ላይ በተለይ ኹጥባ ሲያደርጉ ሁሌ ወኢያኩም ሙህደሳቲል ኡሙር አስጠነቅቃቸዋለሁ አዲስ መጥ ነገር ይሆን ቢድዓን كبدأ راك كبدأ سترك يعني منهج أهل السنة والجماعة عليه تسألنا لنا أهون
እነዚህ ነገሮችን ካነሳን ማህ ሰለፍ الصالح ትርጉሙን ምን እንደሆነ ማን እንደሆኑ መከተሉ ያለውን ትሩፋት ከሌላው ደግሞ ለየት የሚያደርጋቸው ነገር ከቢድዓ መራቅ እንዳለብን እንዴት ነው ይሄ መንሃጅ ላይ መጽናት እንዳለብን የሚለው ነገር ካነሳ ይሄን ነገር ያስፈልገው ርዕሱ አስፈላጊነቱ እኛ በዚህ በሰሃቦች መንገድ ያማንኖር ከሆነ ማስተካከል ስለማንችል يقول الإمام مالك رحمه الله تعالى لا يصلح آخر هذه الأمة إلا ما صلح بها أولها ذكر ذلك الشاطبي في كتاب الاعتصام يزينيو أمة هزب مجرشوا أيامرن مجمروچو ياماروبت ነገር እንጂ دين الإسلام أي صحابة يقول الإمام أحمد رحمه الله تعالى أصول السنة عندنا التمسك بما كان عليه أصحاب رسول الله صلى الله عليه وسلم ذكر ذلك في رسالته شرح السنة أو أصول السنة የሱና መሰረት የሚባለው እኛ ጋር ቁርአን አጥብቆ መያዝ ነው ሰሃቦች ባሉበት መንገድ ነው ይሄን ስናነሳ አህለ ሱነት ወልጀማዓ የሚቃረኑ ቡድኖች አሉ ብዙ ናቸው አሁን ግን ማነሳው ዙሪያችን ያሉ ሰዎች ናቸው መጠንቀቅ ስላለብን ነው عرفت الشر لا للشر لكن للتوقيه ومن لم يعرف الشر من الخير يقع فيه سلام يولكم كنذاوس إخوان المفسدين يبالوا قالوا شيخ مقبل يقولوا مثال إخوان المفسدين يتبلاشوا الناس راح إخوان المسلمين يلالوا أن يسووش بزو سوچ አላቸው ለዛ ነው اصلا اهل السنه والجماعه منهج የሚጓዙ አይደለም يقول الشيخ الألباني رحمه الله تعالى ليس صوابا أن يقال إن إخوان المسلمين من أهل السنة لماذا؟ لأنهم يخالفون السنة تذكر أيضا إخوانك يسنة سووش ناتشو رمضا تذكر لما الناس السنة سلم يقارنون كشيعة بالتوامر ችግር የለባቸው ከረዋፊድ ጋር ቢሆኑ ችግር የለ ከይሁዳ ጋር ራሱ ችግር የለባቸው ኢኽዋን ሙስሊሚን ከሱፊያ ከአህባሽ ጋር ችግር የለ ይያይራል እንዴ ሰጣው ለማግኘት ስለኛ እኔ ሱፊ ነኝ ከሱፊ ጋር ያለው ይላል ሷድና ሲን ልዩነት የለውም ይላል የቢዳ ሰዎች ጋር አህባሽ ያለ ቦታ ይሳተፋል የአህባሽ እነሱ ሰዎች ይሰቅላል ይሄ ዶክተር ይሄ ሼክ ይሄ ምናምን አበደን احنا سنت الجامعه ሆናችሁ ወዳልከ አንደኛው ነገር እነሱ የሚያስቀድሙት ከአቂዳ ሲያሳ ነው የነሱ ለና ሐሰን በና እንደ ሰይድ ቁጥብ ሌላ መታይ ከሆነ ሰይድ ቁጥብ አቂዳ ላይ ሙፈውድ ነው ተፍዊድ ደግሞ አሽድ من التأويل ነው اي معنى يتاوق የሚልሰው ማለት الله كعرش ላይ መሆን አያምንም እኮ ሰይድ ቁጥብ አያምንም አይቀበልም ሰሃቦች የሚናገር ሰው ነው እነ ሙአዊያ አንቢያ ሙሳ عليه السلام طعن የሚያደርግ ነው وحده الاديان وحده الوجود የሚያምን አላህ ሁሉም ቦታ ነው ብሎ የሚያምን እኮ ነው እነዚህ ሰዎች መቼም አንተን ሊያስተካክሉክ አይችሉም ለሀገርም ለመሬትም አይጠቅሙ እንኳን ለሰው ለመሬት የምንኖርበት ሀገር አይደል والله ለዛም አይጠቅሙ لذين هو الشيخ ابن باز رحمه الله تعالى قال ليس عندهم عناية بالعقيدة كما ينبغي في مع الفتاوى الذي اخوان المسلمين بالوت الناس قاع بعقيدة عقيدة كانت تجنقوا توحيد كانت تجنقوا من تفلقها انت لا توحيد بوتا ما يسسوكو بوتا يلون بك انت ويقول الشيخ صالح الفوزان حفظه الله تعالى شيخنا يجمعون الناس على التنظيم وليس على الدين يعني اخوان الذين الجوبة المفيدة تملكته اخوان المسلمين ماله سووش የሚሰበስቡ የራሱ ቡድን ላይ ነው ለዛ ነው ሐሰን በና ሚላል እኛ የምንፈልገው ስምና አዲስ ስምና ይላል አዲስ ስምና እዛው ትክክለኛ እስልምናን ይዞ ይመጡ ይላሉ ከነፊት የነበሩ اخوان المسلمين እኮ 100 ዓመት ነው ከተፈጠረ ከዚህ የነበሩ ሰዎች እስልምና ያልነበሩም እንዴ بزي من ردت ويقول الشيخ الألباني رحمه الله تعالى ليس عندهم منهج صحيح في الدعوة
በዳዕዋ ላይ ትክክለኛ የሆነ መንገድን የላቸውም ይላል። ያ ኢኽዋን ሙስሊሚን መራቅ አለበት። አልሙፍሲዲን ያበላሹሃል። አቂዳ አይጨነቁልክም፣ ተውሂድን አያስተምሩክም። ሆዳቸውን ፖለቲካን ብቻ መምራት ይፈልጋሉ። ስልጣን ቢይዙም ወላሂ እስልምናን ከፍ አያደርጉም። እንደ ዓለም እስልምና እንዲጣል ያደረገው አንደኛው እነሱ ናቸው በዋነኝነት። አሁን ገርቡ አጥፍቶ ጠፊ ምናምን እያለ እስልምና የሚያጠፋው እነሱ ናቸው። ሄዶ ያፈነዳሉ የሆነ ቦታ። ሕክማን የላቸውም። በሕክማ ዳዕዋ ማድረግ ያስፈልጋል። አቅምን አውቀ ነው የሆነ ቦታ የምትሄደው። አይ ብለህ ዝም ብለህ ሰውን ምገፋ ከሆነ ከዛ በኋላ ስምክን ያጠፋል። የለኛው ቡድን አሁን የሚታወየው እኛ አካባቢ ጀማዓ ተብሊግ የሚባሉ ናቸው። ዳዕዋ እናደርጋለን ብሎ ኮልኮሌት ሸክሙ የሚዞሩ። በነገራችን ላይ ብዙ ጊዜ እንዳዩት አሁን ሀገራችን ላይ ያሉት ጀማዓ ተብሊግ አህባሽ ናቸው። አህባሽ ያልገባበትን ቦታ ለመግባት የሚሄዱበት ነው። የአህባሽን አፍካር ተሸክመው የሚሄዱት ኢኽዋን ተብሊግ የሚባሉ ጀማዓዎች ከመቃም ባዝ ከ72ቱ ፊርቃዎች ይገባሉ ነው ያሉት። ኢኽዋን ሙስሊሚንም ተብሊግን ተብሊግ የሚባሉ አንደኛ ዒልም የለውም። እስቲ እናስብ። አንዳንዴ ከመንገድ ላይ ይዞት ይመጣሉ ሰውየውን መስጊድ ያስገቡታል፣ ዳዕዋ ያደርጉታል። እንዴት ሰው ዳዕዋ ያደርጋል ዒልም ሳይማር? አይ ቁም ወህዩ ስትቆም ዒልሙ ይመጣልህ ይላል። ተው እንጂ እሱ መልእክተኛ ነው ረሱል አለይሂ ሰላም ነው። ኢንማ العلم بالتعلم ነው ያለው መልእክተኛ አለይሂ ሰላቱ ወሰለም። ዒልሙ መታገኝ ቁጭ ነው መማር ነው። ኪታብ ይዘህ ቀርተህ ስትቀራ ዒልሙ ትይዘው ከመንገድ ላይ ያመጣዋል። ቆምነ ዳዕዋ ያደርጉላል። ምን ዳዕዋ የሚያደርገው በዛ አንዴ በዛው ተጠራና እነሱ ይላሉ ዛሬ ባዱኛ ነገ በአኺራ ቢሉት ልጁ ነሸጠና ዛሬ በአኺራ ነገ ባዱኛ አላቸው። የለም አውቆት የለውም። አሁን ደግሞ ነሸጠና የሆነ ሐዲስ ልንገራቸው አለ። አንደኛው ሰሃቢ በሞተር እየሄደ ጂሃድ ደስ ይፈልግ ሰው አሁን ደግሞ አንተ እባክህ የህንድ ፊልምና ዳዕዋ ተቀላቅሎ ባይባክ ተቀመጣ አለው። ይሄ ፊልም ነው። ዒልም የላቸውም። ዒልም ደግሞ የሁሉም ነገር መሰረት ነው። ዳዕዋክን ከፍ ለማድረግ ዒልም መማር አለበት። ሌላኛው በወሳጅ ብዙ ቢድዓ አለባቸው። ጀማዓ ተብሊግ ሱፍያ ናቸው። ህንድ ላይ ሲመሰረት ይሄ ነገር የነሱ ሼኽ ኢልያስ የሚባለው ሙሐመድ ኢልያስ አልካንዳሁሪ የሚባለው ሱፍይ ነው። አራት ትላልቅ የሱፍይ መንገድ የሚከተል ነው። እሽባንዲያ ምናምን ጥሽጥያ በሚባሉ ቀብሩ እስካሁን ድረስ ይመለካል። ቀብሩ የሚያመልኩ ናቸው። መጥቶ ሲያስተምሩክ መስጊድ ተውሂድ ያስተምሩካል እንዴ? አላህ ቃል ምን ይነግሩካል? ተውሂድ الربوبيه الالوهيه ያስተምሩካል። ምድርና ሰማይን የፈጠረ ማን ነው? አላህ። ከትንሹ ጠብረስ ከተልኩ ባህር ማን ያደርገው? አላህ። ከትንሹ ጥንቃሽ ከተልኩ መላእክት ማን የፈጠረው? አላህ። ይሄ ተውሂድ ሩቡቢያ ይባላል። ይሄ ሙሽሪኮች ይመሰክሩ ነበር። ወለይን ሰአልቱም መን خلق السماوات والارض يقولون الله ይላሉ እኮ። ምድርና ሰማይ ማን የፈጠረው ጠይቃቸው ምን ይሉካል? አላህ ይሉሃል። ግምር ነው። ما نعبد الا ليقربنا الى الله زلفى الى ነገር ያመለኩ የተውሂድ ጉዳይ የላቸው ሱፊዮች ናቸው። ዝም ብሎ ከራሳቸው የፈጠሩት በህልም ያዩትን ቂሳ ይነግሩሃል። ያኒ ጀማዓ አዳማ ላይ አንድ ያስኩትና የሆነ ቂሳ ሲያወራ ያስኩትና አባ እስኪነ ቂሳውን ከኛ ኪታብ ያገኘው ከነገረኛ አልኩት። አይ እኔ ኪታብ ላይ አንብቤ አይደለም ሼክ ይነግሩኛል። ሂድና ጠይቆ ነገረኛ አልኩት። አያቅም። በዚህ መልኩ ሰው ይረብሻል። وذلك يقول القول بلغ የሚባል ኪታብ አለ አህመድ ተወይጅ ላይ ጻፈ። ያን ኪታቡን ነው لديهم بدع واخطاء بدع አለበት ብዙ ስህተቶች አለባቸው። ከነሱ መራቅ ያስፈልጋል። ሌላኛው ትልቁ ቡድን አሁን የሚያስቸግረን አልহামዱሊላህ ጠማማ የሆኑት ጠሞ የሚያጠሙ አህባሾች ናቸው። ወቀት አህባሽ ጠሞ ሰውን የሚያጠሙ ናቸው። ብዙ ስህተቶች አለባቸው። የአላህን ሲፋት አይቀበሉ። ሰሃቦች ላይ ጣዕን ያደርጋሉ። ሽርክ ሊስፋፋ ነው የሚፈልጉት። ቢድዓ ሊስፋፋ ነው የሚፈልጉት። ቁርአን የአላህ ቃል ነው አያምኑ።
አላህ ከአርሽ በላይ ነው አያምኑም። ብዙ የአላህን ሲፋቶችን አይቀበሉም። ሙስሊሞችን ያከፍራሉ በጅምላ። እነዚህ ጠሙ የሚያጠሙ ናቸው كما قال ابن باز رحمه الله تعالى. لذلك يقول الشيخ ابن باز الأحباش فرقة ضالة عندهم بدعة. أحباش የሚባሉት የጠመሙ ቡድኖች ናቸው እነሱ ጋር ብዙ አይነት ቢድዓ አለ። ويقول الشيخ الألباني الأحباش من أشد الفرق ضلالا. سلسلة هدى والنور. أحباش የሚባሉት አሁን ካሉ ጠማማ ቡድኖች በጣም የጠመሙ ናቸው። የጀህሚያን፣ የሙዕተዚላን፣ የአሻዒራ ብዙን አኺራን ተሸክሞ የሚዞሩ ከነሱ መራቅ ያስፈልጋል። ሌላኛው ቡድን ሱፊይ ነው። እሱም ኮኮሌ ነው። ሽርክ የሚሰራ ቀብር የሚያመልክ ስንት አኽታ ያለበት ያለን ሲፋት አይቀበሉም። እነሱም ራሱ በሞት ሰዎች ኢስቲጋሳን ይጠይቃል። አዲስ ቢድዓ ዚክርን ያመጡልሃል። በአውሊያዎች ላይ ድንበርን ያልፋሉ። በረሱል አለይሂ ሰላቱ ወሰለም ድንበር ያልፋሉ። ይሄም ጠማማ ቡድን ናቸው። የተለያየ በላቸው ቲጃንያ ምናምንያ አገር ካሉ አላ ሁሉ የአገርም ያሉትም ራሱ ጠማማ ቡድኖች ናቸው። ከአህሉ ሱነት ወል ጀማዓ የሚቃወሙ ናቸው። ከነሱ መራቅ አለበት። ከነሱም መራቅ ካንተ ይጠበቃል። ዛሬ ምሳ የለም አይደል? አስተቅልማ ካፌ ምናምን አትፍራሽ። ለዛ ነገር ያረዘምኩት ነው። እሰቅላለሁ በለብቴ ቁል ጾመኛ ነህ አይደል? ካፌ አይሰቀልም በረመዳን ካፌ ይስቀል ከፈለገ ከፈለገ የሚስተቀል እሱን አገባኝ። አላህ ይዳይስታቸው። ያው ሰዓት የወሰድኩትም አንደኛ ቀድማችሁ አልመጣችሁም። አቀናራ ችግሩ ማን ጋር እነሱ አራሳ ተበሰን አራሳ መጣቻል እነሆ ነው ሳፈርቲ አመሬ ጀርጀሪ ነው ሰላት ዙሪ ሰላት ነው ዲንተን እንዳቸኮ ሰላት ሰግዳሽ ትሄዳላችሁ። ያ ጀማዓ ለምንድን ነው ከቢድዓ ሰዎች እነዚህ ስም እየጠቀስን የምናስጠነቅቀው? ለምንድን ነው ከቢድዓ ሰዎች ከጠመሙ ሰዎች ማስጠንቀቅ ግዴታ ስለሆነ አስፈላጊ ስለሆነ ነው። ደግሞ ለመራቅም ብለን ነው። አላህ Subhanahu Wa Ta'ala ቀድሞ ነግሮናል። وكذلك نفصل الآيات ከዚያ አኳያ በግልጽ አንቀጾቻችን እናብራራለን። ለምን ሐቅና ባጢል እንዲለየን። وقال ولا تلبسوا الحق بالباطل እውነትን ከውሸት ጋር እንዳታቀላቅሉ። ያለህመተኛ አለይሂ ሰላም በብዙ ሐዲሳቸው አስጠንቅቆናል ከቢድዓ من أحدث في أمرنا هذا ما ليس فهو رد. وكذلك الصحابة رضي الله تعالى عنهم كبدع يستنققون نبر. يقول ابن عباس رضي الله تعالى عنهما كما ذكر ذلك اللالكائي في شرح اعتقاد أهل السنة والجماعة لا تجالسوا أهل الأهواء فإن مجالستهم موردة للقلوب. كبدع سووش عند تكمامتو كبدع سووش عند مكمامت قلبك عند التامم يدركها. ويقول محمد بن سيرين رحمه الله تعالى إن هذا العلم دين فانظروا عمن تأخذون دينكم. ذكر ذلك إمام مسلم في مقدمته. إيه وقت إيه علم يمتمر ديننا دينك እንደግሞ كمان مناتز علم ካላሽ ሰዎች ትክክለኛ ሰዎች ጋንጂ ለዛ ነው ኢማም አህመድ رحمه الله تعالى ሚላን إذا سكت العالم والجاهل يجهل فمتى يظهر الحق. وقت ያለው ሰው ሐቅን ካልተናገረ ሐቅ ላይ ዝም ካለ ምንም ማያውቀው ደግሞ መሐይሙ መቼ ለሱ ሐቅ ግልጽ የሚሆንለታል። ለዛ ነው ابن تيمية رحمه الله تعالى في مجموع الفتاوى ለሚላል يبدع ሰዎችን فإن بيان حالهم والتحذير الأمة منهم واجب باتفاق المسلمين. የቢድዓ ሰዎችን ሁኔታቸውን ገልጾ መናገሩ ማስጠንቀቁ ሰው ተሳስቶ ወደዛ እንዳይሄድ ማስጠንቀቁ ዋጅቡን ግዴታ ነው باتفاق المسلمين በሙስሊሞች ስምምነት ሁሉ ሙስሊሞች ተስማምተውበታል ዑለማዎች. حتى قيل لأحمد
ابن حنبل رحمه الله تعالى الرجل يصوم ويصلي ويعتكف أحب إليك أو يتكلم في أهل البدع؟ قال إذا قام وصلى واعتكف فإنما هو لنفسه، وإذا تكلم في أهل البدع فإنما هو للمسلمين، هذا أفضل. إمام أحمد يقول عند سو يسجدال يصومال يتكافي جبال ይሄ ሰው ለራሱ ነው ያን ነገር የሚሰራው? ይሄ ሰው ወደ አንተ የተወደደ ነው ወይንስ ከአህል ቢድዓ የሚያስጠነቅቅ ነው? ሰዎች እንዲጠነቀቁ ማድረጉ ነው። ምን አለ? አንድ ሰው ቆሞ ከሰገደ ኢዕቲካፍ ካደረገ ለራሱ ነው እሱ ብቻ የሚጠቀምበት። ግን ከቢድዓ ሰዎች የሚያስጠነቅቅ ደግሞ ከሆነ ጥቅሙ ለሙስሊሞች ይሄ ነው ሸሃዳ አፍضل በላጭ ነው። ولذلك ابن تيمية رحمه الله تعالى من ألف فبين أن النفع هذا عام المسلمين في دينهم من جنس الجهاد. يعني إمام أحمد يذكروا ينقرن إيه تكمو بزون سو يميزنو إيه دقمو كجهاد يميقوتر ለዚህ ነው ከቢድዓ ሰዎች ምን እናስጠነቀቀው። ሌሎችም አሉ ከነዛ ውስጥ ሁሉ መራቅ ያስፈልጋል። የተቀስኳቸው ያልተቀስኳቸውም አሉ። ለዚህ ሁሌ አላህ Subhanahu Wa Ta'ala መለመን አለብን። ይሄ መንሀጅ አህለ ሱነህ ወል ጀማዓ السلف الصالح ትክክለኛው መንገድ ነው። አላህ አደራ ያለን ረሱል አለይሂ ሰላም አደራ ሁሌ ሰላት ላይ ምን ለምን اهدنا الصراط المستقيم وكما قال جل وعلا وأن هذا صراطي مستقيما فاتبعوه ولا تتبعوا سبل فتفرق بكم عن سبيله. ይሄ የኔ መንገድ ነው ቀጥ ያለው መንገዴ የተለያየ መንገዶች እንዳትከተሉ ቅርንጫፎችን ከኔ መንገድ ያጠማቸዋል ያወጣቸዋል። ያለንበት የረመዳን ወር ነው። ትናንት የጀመርነው ዛሬ ሊያልቅ ነው። እንጠቀምበት፣ ዒልም እንማርበት፣ አላህን እንፍራበት፣ ተቅዋን እንያዝበት። በአጠቃላይ ሰምቶ ከሚጠቀሙበት ሰዎች አላህ ያድርገን። ውስጣችን ሙጫችን አላህ ያሳምረን፣ ኻቲማችን አላህ ያሳምረን። እዚህ ግቢ ላይ ያለን ባለንበት ጊዜ ዒልምን ተምረንበት ተጠቅመንበት የምንወጣበት ሰዎች አላህ ያድርገን። መጨረሻችን አላህ ያሳምረን። እዚህ ላይ ቆማለሁ። ወሐደ ቢላሂ ተውፊቅ والله تعالى أعلم وصلى الله وسلم على نبينا محمد وعلى آله وصحبه أجمعين والسلام عليكم ورحمة الله وبركاته.